ሰላም እንዴት ቆያችሁ ቻናሌ ቤተሰቦች ትላንትና እንግዲህ ሶሻል ሚዲያ ላይ አንድ አስደንጋጭ ዜና ሲዘዋወር አይታችኋል ብዬ አስባለሁ እህታችን ዘማሪት የምስራች ስምኦን ከዚህ ዓለም በሞት ተለየች የሚል ዜና ሲዘዋወር አይታችኋል ብዬ አስባለሁ ለምን ስለሷ ማውራት አስፈለገ የሷ ሞት ይለያል ወይ የሚል ጥያቄም ተጠይቁ ይሆናል ለዚህ ደግሞ በዚህ ቪዲዮ በቂ ምላሽ ታገኛላችሁ ትልቅ ምክንያት ስላለኝ ነው ከዛም በተጨማሪ ደግሞ በዚህ ቪዲዮ የምንነጋገርበት አንድ ጉዳይ በወጣቶች ዘንድ ካንሰር በጣም እየተስፋፋ ነው የሚገኘው ድሮ እድሜያቸው በገፋ ሰዎች ላይ ነበር እንደዚህ አይነት ነገር በስፋት የሚከሰተው አሁን ግን ወጣቶች በተለያዩ ካንሰሮች እየተጠቁ ነው ያሉት ጋስትሪክ ካንሰር ምንድነው እንዴት ነው የሚመጣው እና ምልክቶቹ ምንድናቸው ምንስ ነው ማድረግ ያለብን በትንሹ እዚህ ቪዲዮ ላይ የምንነጋገር ነው የሚሆነው እንደምታዩት ያው ጥቁር ልብስ አለበስኩም ይሄንንም ያደረኩበት ምክንያት ምን እንደሆነ በደንብ አብራራላችኋለሁ ለማንኛውም ዘማሪት የምስራች ስምኦንን የማታቋት ሰዎች ካላችሁ በፕሮቴስታንት እምነት ተከታዮች ዘንድ ተወዳጅ የሆነች ዘማሪት ናት የፕሮቴስታንት እምነት ዘማሪት ብትሆንም እቺን ልጅ ለማሳከም በጣም ብዙ ሰው ነበር ሲጥር የነበረው ሶሻል ሚዲያ ላይ ያለው ማህበረሰብ በአጠቃላይ ሃይማኖት ሳይለይ እሷን ለማትረፍ በጣም ርብርብ ሲያደርግ ነበር ብዙ ሰው በጣም የሚገርማችሁ ነገር ከህመም በተጨማሪ እዛው ለተታከም በሄደችበት ሆስፒታል ውስጥ የመሬት መንቀጥቀጥም ተከስቶ በወቅቱ ያጋጠማትን ነገር እናወራለን በጣም የሚያሳዝነው ሶስተኛው ነገር ደግሞ ምንድነው ኬሞቴራፒ ጨርሳ እንግዲህ ከካንሰር ነፃ ሆናለች የሚል ነገር ተሰምቶ ከዛ ወደ ሀገር ከመጣች በኋላ ድጋሚ ነው ይሄ ነገር የተፈጠረውና አሟሟቷም ያልተጠበቀ መሆኑ ነው ጉዳዩ አነጋጋሪ ያደረገው መጀመሪያ ላይ የተሰራላትን የርዳታ ቪዲዮ እስቲ አይተን እንመለስ እንተነው ጨጓራዬ በጣም እብጠት እንዳለበት እና ሙሉ የጨጓራዬ ዳርዳሩ እንደፈነዳዳ እና ይሄ ከዚህ እንትን ውሃ መጠጣት አልችልም እንትን ማለት ማዋጥ አልችልም ውሃ ምግብ መብላት አልችልም እና የጎሮሮ ጥበት እንዳለ እና አባጮች እንዳሉ እሱ ደግሞ ወደ ካንሰር ሊቀየር ስለሆነ በጣም በፍጥነት ቀዶ ጥገና ማድረግ እንዳለብኝ ነው የተነገረ አሉ ውጤቶች አሁን የመጨረሻ የውጭውን ነገርም እነሱ ጉዞውን የፈቀዱበት ወይም አድቫይዝ ያደረጉበት ምክንያቱ የህመሙ ክብደት ጋር ተያይዞ እዚህ ባለ ሁኔታ በበቂ ሁኔታ ሊታከም ስለማይችል ነው አው እዚህ ትሪት ብቻ ነው በቃ መደረግ የሚችለው ከነሱ አቅም በላይ ስለሆነ ነው እነሱ ሪፈር ይጻፉ እና አሁን እንደሰማችሁት በተወሰነ መልኩ ስለ በሽታው ተናግራለች ጨጓራዋ አካባቢ ባጭ እንደነበረ እና የጨጓራዋ ግድግዳዎች የመፈንዳት ነገር እንደተከሰተ ከዛ በተጨማሪ ደግሞ መዋጥ እንደምትቸገር ተናግራለች በተጨማሪም ደግሞ እነዚህ ባጮች ወደ ካንሰር የመቀየር ቻንሳቸው ሰፊ ስለሆነ ቶሎ ህክምና እንድታደርግ እንደተመከረችና ወደ ውጭ ሀገር ሄዳ እንድትታከም ቦርዱ እንደወሰነ ተናግራ በጣም ብዙ ኢትዮጵያውያን ፕሮቴስታንት ሙስሊም ኦርቶዶክስ ተሰብስቦ እንግዲህ አብዛኛው ፕሮቴስታንት ቢሆንም የተወሰኑ ሙስሊምና ኦርቶዶክስ ወንድሞቻችን እህቶቻችንም ተሰብስበው ይቺን ወጣት ዘማሪት ለማትረፍ ርብርብ ሲያደርጉ ነበር ውጭ ሀገር የታከመች ባለችበት ሰዓት ደግሞ የሚገርማችሁ ነገር የመሬት መንቀጥቀጥ ተከስቶ ነበር እሷ ባለችበት ሆስፒታል ማለት ነው ለማንኛውም ስለዛ የመሬት መንቀጥቀጥ የተናገረችውና በወቅቱ የነበረውን ክስተት እስቲ በትንሹ ላስታውሳችሁ ኢየሱስ አጥፍቶኛል እግዚአብሔርን አመስግኑ ያ ከሞት ያዳነኝ ኢየሱስ በሞት ጣር ውስጥ ባለው ሰዓት የደረሰልኝ ኢየሱስ ዛሬም ደርሷል ማያሳፍር በጣም ፈተና የበዛበት ህይወት ማለት እንደዚህ ነው እንግዲህ በጣም የሚገርማችሁ እዚህ ታማ እዛ ለመታከም ሄደችበት ደግሞ እየታከመች ባለችበት ሆስፒታል የመሬት መንቀጥቀጥ አደጋ ደርሶ እንደውም የተወሰነ ፓርቱ እንደተደረመሰውላ ተዘግቡ ነበር ከዛም ተርፋ እዚህም ከመጣች በኋላ የተለያዩ የምስጋና ፕሮግራሞች ተደርገው ነበር ማለት ነው እነዚህን የምስጋና ፕሮግራሞች በትንሹ እስቲ ላሳያችሁ ይሄ የምታዩት ቪዲዮ እንግዲህ ህክምናዋን ጨርሳ ወደ ሀገር በመትገባበት ጊዜ የተደረገ አቀባበል ነው እንደምታዩት ሰው በጣም ደስ ብሎት ያለቀሰ ነበር የተቀበላት በጣም በደስታ ተቀብለዋት ነበር ወደ ሀገር ስትገባ ከዛም በኋላ የተለያዩ የምስክርነት መዝሙሮችንም ስትዘምር ነበር በጣም ብዙ ፕሮግራሞች ሲደረጉ ነበር በተለያዩ ከተማዎች አንድ እዚህ ጋር ማንሳት ምፈልገው ብዙ ሰው እሷን ለማሳከም ርብርብ ያደረገ ነበር በየነገሪያችሁ ነበር የሚገርማችሁ ነገር ሁሉም ሰው አይደለም እንደዚህ ሲረባረብ የነበረው አንዳንዱ ጭራሽ እሷን ተስፋ ለማስቆረጥ የማይሆኑ ሜሴጆችን ሲልኩላት የነበሩ ሰዎች አሉ ይሄንን ደግሞ ራሷ ተናግራለች ትሞቻለሽ የሚል በጣም ብዙ መልእክቶች
በስነ ስርዓት በቃ ሰይጣን በአካል ማለት ነው ትሞቻለሽ ምን ትናትበይ በቃ ተስፋ አታድርጊ ሰዎች የሚሉሽ አትስሚ ፎር ስቴጅ ካንሰር ደርሶ የዳነ ሰው የለም አሳያቸው ለቴክስቱን ምናምን እና ፎር ስቴጅ ደርሶ የደረሰ የዳነ ሰው የለም ስለዚህ ተስፋ ቁረጪ ይለኛል ከዛ ሰውነቴ ደግሞ በጣም አልቆ ስለነበረ ሰይጣን የሚለኛል ይጅናስኪ በመስዋዕት ራስሽኒ አትድኝ ሟች ነሽ የሚለኝ ከዛ ሄድና በመስዋዕት የምርም ራሴን ሳይ ሰውነቴ አልቋል አጥንት ብቻ ነኝ ያለሁት ከዛ ራሴን ለማጥፋት መሞከራለሁ ቀለም እንደምኖረው ያጡ ምክንያቱም እንዲህ ይሆንኩኝ አሁን ከዚህ በኋላ መለሳለሁ ይምር አሁን በጣም ደህና ነኝ ኢየሱስ ጌታ ነው ሃሌሉያ ኢየሱስ ስም ይባረክ ብቻ ብዙ ነገር አሳለፍኩኝና እና ምቺ ወጣት ያጋጠማት ነገር ህመም ወይ በሽታ ብቻ አልነበረም በጣም ብዙ ፈተና ነው ያጋጠማት እንዳያችሁት የመሬት መንቀጥቀጥ ከዛ በተጨማሪ ደግሞ አንዳንድ ሰዎች ተስፋ ለማስቆረጥ ጥረት ያደርጉ ነበር ምን ለማትረፍ እንደዚህ እንደሚሆኑ አልገባኝም እኔ የታመመ ሰው ጋር ሄዳችሁ አካውንቱን ከፍታችሁ ሜሴጅ ሚለው ነክታችሁ ያንን ሰው ተስፋ ለማስቆረጥ ሜሴጅ መጻፍ ምን ማለት እንደሆነ እኔ አይገባኝ ለማንኛውም ስለነዚህ ሰዎች አሁን ያወራው ጊዜን አላቃጥልም ሲጀመር አምሯቸው ጤነኛ አይመስለኝም የታመመ ሰው ጋር ሄዶ ራሱን እንዲያጠፋ የተለያየ ነገር እንዲያደርግ ራሱን እንዲጎዳ ተስፋ እንዲቆርጥ ሜሴጅ የሚልክ ሰው አምሮ ይሰራል ብሎ ማሰብ በጣም ይከብዳል ለማንኛውም ከዛ በኋላ ወደ ሀገር ተመልሳ በጣም ብዙ የምስጋና ፕሮግራሞች ተካሂደው ነበር እንደነገርኳችሁ ሰዎች በጣም በደስታ ነበር በየሄደችበት ሲቀበሏት የነበሩት በቅርቡ ከትላንት ወዲያ አካባቢ አንድ አስደንጋጭ ቪዲዮ ቲክታክ ላይ ተለቀቀ እሱ አሁን ያለችው አይሲዩ ውስጥ እንደሆነ ካንሰሩ ወደ ሳምባዋና ወደ አከርካሪ አጥንቷ እንደተዛመተ የሚያሳይ ምልክት እንዳለ ከዛም በተጨማሪ በጣም ያሳላት እንደሆነ ትንፋሽ ያጠራት እንደሆነ እና አይሲዩ እንደገባች የሚያሳይ መረጃ ሶሻል ሚዲያ ላይ ተለቆ በጣም ብዙ ሰዎች ተደናግጠው ነበር ስለ እህታችን ዘማሪት የምስራች አሳዛኝ ነገር ተሰምቷል ሁላችሁም እግዚአብሔር ጣልቃ ይግባልሽ ይያላችሁ ሪፖስት ኮፒ ሊንክ ያረጋችሁ ብዙዎች እንዲጸልዩላት ይሄንን ጥሪ አድርሱልኝ እንግዲህ በጣም አሳዛኝ ነገር ተሰምቷል እንደምታውቁት እህታችን ዘማሪት የምስራች ስምኦን ወደ ታይላንድ ባንኮክ አቅንታ ነበር የጨጓራው አካባቢ በተፈጠረ ካንሰር ህመም ደረጃ 4 የሆነ በሰውኛ አይቻልም የተባለውን እግዚአብሔር ባስደናቂ ሁኔታ ፈውሷት ወደ ሀገር ቤት መጣ እግዚአብሔርንም ያመሰገን ነበር ከጊዜያት በኋላ ግን አሁን ቼክአፕ ስታደርግ ዳግመኛ ከጀርባ አካባቢ ያለ አጥንቷ ሶስተኛው ላይ ያጥንት ካንሰር እንዲሁም ደግሞ ከዛ የተጋባ የሳምባዋንም የነካ ካንሰር ተገኝቷል እጅግ በጣም ያሳዝናል አሁን ከዛ የተነሳ እንዲሁም ደግሞ በጣም ስለሚያስላት ሳሉ ታክሎበት በጣም ከባድ ሁኔታው ስለሆነች ኢንቴንሲቭ ኬር ዩኒት ወይም አይሲዩ ውስጥ ነው የምትገኘው እና ይሄን ዜና ከሰማ በኋላ ህዝቡ በአጠቃላይ ተደናግጦ ነበር ፕሮቴስታንት የሆነውም ያልሆነውም ሲረባረብ የነበረው ሰው በሙሉ በጣም ሊደነገጠው ምክንያቱም ከተመለሰች በኋላ ያለው ነገር ሁሉም ሰው አይቶ ነበር ኦሬዲ ድናለች የተባለች ሰው እንዴት ድጋሚ በአንዴ ወደ አይሲዩ እስክትገባ ድረስ ታመመች የሚለው ብዙ ሰው ላይ ጥያቄ ፈጥሮ ነበር ከዛ ደግሞ ሌላ ደግሞ መረጃ ወጣ ማለት ነው ህይወቷ እንዳለፈ በጣም የሚያሳዝን እውነት በጣም ከባድ ማንንም ያልጠበቀው ዜና ነው የተለቀቀው ማለት ነው እኔም በጣም ነው የደነገጥኩት የምሬን ነው ምላችሁ
ጭራሽ ማንንም ኤክስፔክት አላደረገም ይሄ ነገር እንዲፈጠር ምክንያቱም ከዛ ስትመለስ ብዙ ነገር እንደተሻለ ሷም ስታዩት ህመምተኛ ራሱ አትመስልም በጣም የመሻሻል ነገር ነበረ ወደ ሀገር ውስጥ ከገባች በኋላ በአንዴ ወደ አይሲዩ ከዛ በኋላ ህይወቷ አልፏል ሲባል እንዴት እንደሚያስደነግጥ አስቡት እና በጣም አስደንጋጭ ዜና ነው የሚያም ልጣናለች ወደ አገለገለችው ወደምትወደው ጌታ ሄዳለች መላው የኢትዮጵያ ህዝብ ክርስቲያኖች የጸለያችሁላት የተረባረባችሁላት እግዚአብሔር አምላክ መጽናናትን ያድርግላችሁ እግዚአብሔር የወደደውን አደረገ ጌታ መንፈስ ቅዱስ ልባችሁን ይደግፍ ክስተቱ በጣም የሚያሳዝን ነው አንደኛ ወጣት መሆኗ ሁለተኛ ደግሞ በጣም ከባድ ህመም ሆኑ ሌላኛው ደግሞ ከዛ ከባድ ህመም ወጣ እንግዲህ ተፈውሳ ከመጣች በኋላ የካንሰሩ ደረጃ እንግዲህ ኤክስፔክትድ ባልሆነ መልኩ ሳምባዋና ያከርካሪ አጥንቷ ላይ መገኘቱ ከዛ በላይ ደግሞ አይሲዩ ገብታ በፍጥነት መሞቷ በጣም የሚያሳዝን ነገር ነው ክስተቱ እጅግ አስደንጋጭ አሳዛኝም ጭምር ነው እስኪ ከፈትልኝ ደጁ ጸሎቴን እስኪ ሰማ እስኪ ዘረጋልኝ እጁ ዘንበል እስኪል ከዙፋኑ እስኪ በዛልኝ ምሕረቱ ዝም አልልም አላቆምም መፈለጊ ማየት ፊቱ እግዚአብሔር ሌላኛው ደግሞ ትንሽ መነጋገሪያ የሆነውና ሰውን ትንሽ ያሳዝነው ነገር ከ5 ቀን በፊት በፌስቡክ ፔጇ ላይ ፈቃድ ከሆነ ይሆናል ፈቃድ ካልሆነ ይቀራል እኔን ያስገረመኝ ነገር ሁሉንም ለበጎ ማድረግ የሚል ፖስት ተፖስቶ ነበር ይሄንንም አሁን ካለው ሁኔታ ጋር የሚያገናኙ ሰዎች አሉ ሶሻል ሚዲያ ላይ ኤኒዌይ አንዴም እንግዲህ ህይወቷ አልፏል ክስተቱ በጣም የሚያሳዝን ነው እኛም ከዚህ ነገር ምንም ማረው ነገር በደንብ አርጌ እነግራችኋለሁ አሁን ከዛ ፊት ግን እንደምታዩት ያው ጥቁር አለበስኩም ይሄንንም ያደረኩበት ምክንያት በቤተክርስቲያኒቷ እንግዲህ በተለይ አገልጋይ የሆነ ሰው ሲሞት ከመጠን ያለፈ ሐዘን ጥቁር መልበስ ራስን ለመጉዳት መሞከር በቤተሰብ ደረጃም ማለት ነው ራስን ለመጉዳት መሞከር ኦቨር የሆነ ሐዘን ጸጉር መንጨት ብዙ ነገር አለ እንደዚህ አይነት የሐዘን ነገሮች በአጠቃላይ አይፈቀዱም ሰዎችን እንግዲህ በሰውኛ በጣም የሚያሳዝን ክስተት ስለሆነ ወጣትም ስለሆነች አትዘኑ አታልቅሱ ማለት አይቻልም ከባድ ነው ነገር ግን በቤተክርስቲያኒቷ ትምህርት መሰረት ኦቨር የሆነ ሐዘን ጥቁር መልበስ ራስን ለመጉዳት መሞከር ከባድ የሆነ ሐዘን ውስጥ መግባት በጭራሽ አይፈቀድም እንደዚህም የሆነበት ምክንያት እንግዲህ ያው ሰው ሲሞት ወደ እግዚአብሔር ነው የሚሄደው ስለዚህ ወደ እግዚአብሔር ለሄደ ሰው ማልቀስተን ራሳችን እንግዲህ እንድሳ ካልገባን ራሳችን ንሳ መግባት ምናምን ነው እንጂ ወደ እግዚአብሔር ለሄደ ሰው ማልቀስ ኦቨር ማዘን አያስፈልግም ይሄም አይፈቀድም ይሄ አንዱ ትምህርት ስለሆነ ለዛም ነው ማለት ነው ለማንኛውም ቀደም መግቢያው ላይ እንደተጠቀስኩላችሁ በተለይ ወጣቶች ጋር ካንሰር እየጨመረ ነው ያለው ከነዚህ ውስጥ ደግሞ ይሄ ጋስትሪክ ካንሰር የሚባለው አለ አሁን እሷም እንግዲህ ተተናገረችው አጠቃላይ ምልክቶቹና ያለችው ነገር የጨጓራ ካንሰር ስላለች ሜዲካል ሰርቲፊኬቱን ባላየውም ጋስትሪክ ካንሰር ነው የሚል ግምት ነው ያለኝ ለማንኛውም ጋስትሪክ ካንሰር ምንድነው እንዴት ነው የሚመጣው እና ምልክቶቹ ምንድናቸው ምንስ ነው ማድረግ ያለብን የሚለው ነው እናነሳው በሽታው በጣም ክፉ ከሚባሉ በሽታዎች አንዱ ነው ክፉ ስል ባይዘው በሽታው በጣም ያሰቃያቸዋል ምናም ለማለት አይደለም ነገር ግን ራሱን ደብቆ ለረጅም ጊዜ መቆየት የሚችል
ምልክቶቹ ሲመጡ ደግሞ በጣም ተስፋፍተው ከሚገኙ የበሽታ አይነቶች ውስጥ አንዱ ነው እንደዚህ አይነት በሽታዎች ኢትዮጵያ ውስጥ በተለይ በጣም አስቸጋሪ ነው ኢትዮጵያ ውስጥ አብዛኞቻችን አሞን በጣም ካመመን ነው ወደ ሆስፒታል የምንሄደው ወደ ህክምና ቦታዎች የምንሄደው እንጂ ሬጉላር የሆነ ቼክአፕ አናደርግም እንደዚህ አይነት በሽታዎች ደግሞ ምልክት ማሳየት ሲጀምሩ ኦሬዲ ያው ወደ ሰውነታችን ውስጥ የመሰራጨት ነገር ተፈጥሮ እናም እጢዎች ካሉም ደግሞ እጢዎቹ በጣም አድገው በጣም ትልቅ የሆነ ምልክት ሲያሳዩ ነው እኛ ወደ ሆስፒታል የምንሄደው በዛ ጊዜ ደግሞ ያንን ምልክት ማከም ብቻ መፍትሄ አይሆንም እናም ይሄ ካንሰር በ1980ዎቹ አካባቢ በተለይ በምዕራባውያን ዘንድ አንደኛ ገዳይ ካንሰር ነበረ ከዛ በኋላ ነው እንግዲህ የሳምባ ካንሰር አንደኝነቱን ያዘው ማለት ነው ይሄ ካንሰር እንግዲህ ወደ ተለያየ የሰውነታችን ክፍል የመሰራጨት ቻንስ አለው ወደ ጉበት ይሄዳል ፔሪቶኒየም ይባላል ሆዳችን ውስጥ ያሉ ኦርጋኖችን በአጠቃላይ የሚይዝ እንደ ከረጢት ነገር አለ ወደሱ የመሰራጨት ቻንስ አለው እናም ሊምፍ ኖድ የሚባሉ አሉ ወደነሱም የመሰራጨት ቻንስ አለው እንደሰማችሁት የምስራች ስምኦንን በሚመለከት ይሄ ካንሰር ተሰራጨ የተባለው ወደ አከርካሪ አጥንቷና ወደ ሳምባዋ ነው ይሄ ብዙ ጊዜ የሚፈጠር ሳይሆን አልፎ አልፎ የሚፈጠር ነገር ነው በብዛት እንደነገርኳችሁ ከላይ ባሉ ሶስቱ ነገሮች ላይ ነው ይሄ ካንሰር የሚሰራጨው ይሄ በሽታ እንዲፈጠር የሚያደርጉ ሶስት የተለያዩ ነገሮች አሉ እነዚህም ኢንቫይሮንመንታል ባክቴሪያል እና ሆስት የሚባሉ ነገሮች አሉ ኢንቫይሮንመንታል ማለት አጠቃላይ አካባቢያችን ላይ ያሉ ነገሮች ናቸው በዋነኝነት ሆስት ማለት ደግሞ ያ ታካሚው ራሱ በራሱ ያሉ ካራክተሪስቲክሶች ይኖራሉ ከዛ በተጨማሪ ደግሞ ባክቴሪያል ማለት የተለያዩ ማይክሮ ኦርጋኒዝሞች ለምሳሌ እንደ ኤች ፓይሎሪ የሚባል ባክቴሪያ አለ በዚህ ባክቴሪያ የሚጠቃ ሰው ከሌላ ሰው አንፃር በዚህ በሽታ የመያዝ ቻንሱ ከፍ ያለ ነው ይሄ ባክቴሪያ ብዙዎቻችሁ ልታውቁት ትችላላችሁ የጨጓራ ህመም የሚያስከስት ባክቴሪያ ነው አንድ ሰው የሚያጨስ ከሆነ አልኮል የሚጠጣ ከሆነ ከዛ በተጨማሪ ደግሞ በተለይ በተደጋጋሚ ለጨረሮች የሚጋለጥ ሰው ከሆነ ጨረሮች ማለት በተለያዩ ያው የምርመራ ማሽኖችም ሊኖሩ ይችላሉ ከዛ ውጪም ያው በውጪው ዓለም በተለያዩ ጊዜያት ለጨረሮች የሚጋለጡ ሰዎች አሉ እነዚህም ከሌላ ሰው በተለይ በዚህ ካንሰር የመጠቃት ቻንሳቸው ከፍ ያለ ነው የሚሆነው ከዛ በተጨማሪ ደግሞ አመጋገባችንም አንደኛው ምክንያት ነው ማለት ነው ከመጠን ያለፈ ውፍረት በቤተሰቦቻችን ውስጥ እንደዚህ አይነት ካንሰር ከዚህ በፊት ከነበሩ እሱም አንድ ራሱን የቻለ ፋክተር ነው እነዚህ ካንሰሮች እንግዲህ ያሉባቸው ቤተሰቦች ከሆኑ ሬጉላር የሆነ ቼክአፕ ይኖራቸዋል አንድ አባት ለምሳሌ ከነዚህ ካንሰሮች በአንዱ የሚጠቃ ከሆነ ያው በሚከታተልበት ጊዜ ለልጆቹም ክትትል ያስፈልጋል ማለት ነው እኔ በአጠቃላይ እነዚህ ሶስቱ ነገሮች እንግዲህ ተደማምረው ነው አንድን ሰው ወደዚህ በሽታ ሊያጋልጡ የሚችሉት ነገር ግን እነዚህ ሶስቱ ነገሮች ከሌሉ በዚህ ካንሰር አንያዝም ማለት ሳይሆን እነዚህ በደንብ ወደዛ ካንሰር የሚያጋልጡ ነገሮች ናቸው ማለት ነው እንጂ እነዚህ ነገሮች በሌሉበት ሁኔታም ይሄ ካንሰር የመፈጠር ቻንስ አለው ማለት ነው በዚህ በሽታ የተያዘ ሰው ምን አይነት ምልክቶች ይኖሩታል የሚለውን ስንነጋገር ደግሞ ያው እንደነገርኳችሁ ቀደም ክፉ በሽታ ነው ብያችኋለሁ ክፋቱ ደግሞ መጀመሪያ አካባቢ ቀድማችሁ እንዳታቁ ቀድማችሁ እንዳትታከቡ ቀድማችሁ እንዳትከላከሉ በሽታው መጀመሪያ አካባቢ ምንም አይነት ምልክት አይኖርም ያው ጊዜው በገፋ ቁጥር ያደገ ካንሰሩ ያደገ ሲመጣ ወደ ሰውነታችን ሲሰራጭ እና የእጢው ሳይዝ ከፍ ባለ ቁጥር ነው ምልክት ማሳየት የምንጀምረው ማለት ነው እና እነዚህ ምልክቶች ምንድናቸው የሚለው ስናይ እንዳጠቃላይ ካንሰር የሚባለው በሽታ ካለ ሰውነታችን ላይ የሚፈጠሩ ምልክቶች ይኖራሉ ከነዚህ ውስጥ አንደኛው ክብደት መቀነስ ነው ክብደት መቀነስ ሲባል ብዙ ሰው ያው ኪሎን ቶሎ ቼክ ስለማያደርግ እነዚህን ምልክቶች ልንገራችሁ ለምሳሌ ከዚህ በፊት ያው ስትለብሱ ኖርማል የነበረ ሱሪ እየሰፋችሁ የሚመጣ ከሆነ እናም ደግሞ ራሳችሁ ላይ መክሳትን የምታስተውሉ ከሆነ ራሳችሁ መክሳት ፈልጋችሁ ሳይሆን በራሱ እንግዲህ ክብደት መቀነስ ሲስተዋል በራሱ እናንተ ኖቲስ እስከምታደርጉ ድረስ ክብደታችሁ ሲቀንስ ሰውም ደግሞ ሲነግራችሁ ምናልባት አንዱ የካንሰር ምልክት ሊሆን ይችላል ራሳችሁ ፈልጋችሁ አመጋገባችሁን አስተካክላችሁ ስፖርት ሰርታችሁ የቀነሳችሁት ሳይሆን በራሱ ጊዜ ክብደት በጣም መቀነስ ማለት ነው እናንተ ኖቲስ እስከምታደርጉት ድረስ ማለት ነው ሌላኛው ደግሞ ከፍተኛ የሆነ የምግብ ፍላጎት መቀነስ ከዚህ በፊት መብላት የምትፈልጓቸው ምግቦች ራሱ መብላት ያስጠላችሁ የምግብ ፍላጎታችሁ በጣም የሚቀንስ ከሆነ ቶሎ የሚደክማችሁ ከሆነ እንደዚህ አይነት ነገሮች ያው የካንሰር ምልክት ሊሆኑ ይችላሉ ሰውነታችሁ ላይ ከየትኛውም ቦታ የተነሳ ካንሰር ካለ በብዛት እነዚህ ቢ ሲምፕተም ይባላሉ እነዚህን ምልክቶች ልታዩ ትችላላችሁ ስፔሲፊካሊ ከዚሁ ካንሰር ጋር በተያያዘ ደግሞ ካንሰሩ በጣም እያደገ ሲመጣ የሚያሳያቸው ምልክቶች አሉ አንደኛው እንግዲህ ትንሽ በልቶ ወዲያውኑ መጥገብ ማለት ነው በጣም ትንሽ በልታችሁ ቶሎ ነው የምትጠግቡት ሌላኛው ደግሞ ማቅለሽለሽና በጣም ማስመለስ ሊኖር ይችላል ምክንያቱም እንደነገርኳችሁ ካንሰሩ እያደገ ሲመጣ የምግብ ቱቦ የመዝጋት ነገርም ሊኖር ስለሚችል እጢው ያለው የጨጓራችን የላኛው ክፍል ላይ ከሆነ መዋጥ መቸገር ሊኖር ይችላል የታችኛው ክፍል ከሆነ ደግሞ ወደ ላይ ማስመለስ ትላንትና የበላነው ዛሬ ሙሉ በሙሉ ማውጣት ሊሆን ይችላል ሌላኛው ደግሞ ደም ማስመለስ ወይ ደግሞ ደም ማስቀመጥ ወደ ላይም ወደ ታችም ደም ማስቀመጥ ወይ ማስመለስ ነገር ካለ እንግዲህ የምግብ ቱቦአችን ላይ የሆነ ቦታ ችግር ሊኖር ይችላል እሱም ደግሞ
የጨጓራ ካንሰር ሊሆን ይችላል ማለት ነው። እነዚህ ምልክቶች እንዳሉ ሆነው ደግሞ ወደ ሌላ ቦታ ካንሰሩ ሲሰራጭ የሚያሳያቸው ምልክቶች አሉ። ቅድም እንደነገርኳችሁ ወደ ጉበታችን ሊሄድ ይችላል። በዛ ሰዓት አይናችን ቢጫ ሊሆን ይችላል ማለት ነው። የእህታችንን የምስራችንን ጉዳይ ስንመለከት ቅድም እንደተናገረችው ያው የምግብ ቱቦ አካባቢ የመፈንዳት ነገር አለ ብላለች። እሱ ወደ ውጪ ፈንድቶ ከሆነ ወዲያውኑ ነው እንግዲህ ሰርጀሪ የሚሰራው። ምክንያቱም ኢንፌክሽን ነው የሚፈጥረው። ከዛ በኋላ ትኩሳት በጣም ህመም ይኖራቸዋል። በዛ ሰዓት ያ ኢንፌክሽን ከተሰራጨ ወዲያውኑ ለሞት ስለሚዳርገን ያው ወዲያውኑ ሰርጀሪ የሚሰራው። ምናልባት እሷ ያለችው ወደ ውስጥ የሚፈነዱ እንደ እባጭ ነገሮች ካሉ ደግሞ እነዛ ፖሊፕ ሊሆኑ ይችላሉ። ያው አገላለጿን በደንብ ስላልተረዳሁት ነው። ኤኒዌይ ከዛ በኋላ ህክምናዋን ጨርሳ ከተመለሰች በኋላ የተናገረችው ነገር ደግሞ ሰምታችኋል። በጣም ሳል ነበራት። ምርመራ ተሰርቶ ሳምባዋ ላይ የካንሰሩ ምልክቶች እንዳሉ ተነግሯታል። ከዛም በተጨማሪ አከርካሪ አጥንቷ ላይ ሶስተኛው ላይ ነው ያለው። የትኛው ሶስተኛ ላይ እንደሆነ ያው የተለያዩ ፓርቶች ስላሉት የትኛው ሶስተኛ ላይ እንደሆነ በግልጽ ባይነገርም እዛ ጋር እንግዲህ የካንሰር ምልክቶች እንዳሉ ተነግረዋል። ስለዚህ ይሄ ካንሰር ወደ ሰውነቷ ተሰራጭቷል ማለት ነው። መጨረሻ ላይ በጣም ሳልና ትንፋሽ ማጠር ስለነበራት ያው በዛ ምክንያት ነው አይሲዩ የገባችው። ያ ደግሞ ያው አተነፋፈሳችን ላይ ችግር ሲፈጠር በጣም ከባድ ነው። አንደኛው የካንሰር ችግር ወደ ሳምባ ስለሚሰራጭ ነው። ወደ ሳምባ የሚሰራጭ ከሆነ ደግሞ አተነፋፈሳችን ላይ በጣም ችግር ስለሚፈጠር ያንን ሰፖርት ለማድረግ የተለያዩ ነገሮች ቢደረጉም ያ ሰው ላይተርፍ ይችላል። በዛ ምክንያት ነው እንግዲህ የሚመስለኝ ያማማቷ ሁኔታ ማለት ነው። ኤኒዌይ በመጨረሻ ማለት የምፈልገው ነገር በተለይ አሁን ወጣቶች ላይ የተለያዩ ካንሰሮች እየተፈጠሩ ነው ያሉት። ለዚህም ደግሞ በጣም ብዙ ሪሰርቾች እየተደረጉ ነው ያሉት። ኤኒዌይ ወጣቶች እኛ ከካንሰር ነፃ ነን ብላችሁ እንዳታስቡ። በውጭው ዓለም ይሄ ነገር የተለመደ ነበር። አሁን ግን ያደጉ ባሉ ሀገራትም ጭምር በወጣቶች ላይ ካንሰር እየተፈጠረ የተለያዩ ካንሰሮች በተለይ የምግብ ቱቦአችን ላይ የሚፈጠሩ ካንሰሮች የትልቁ አንጀታችን እና የጨጓራ ካንሰሮች እየጨመሩ ነው ያሉት። ስለዚህ ወጣቶች ጥንቃቄ ማድረግ መቻል አለብን። ከተቻለ እንግዲህ ቼክ አፕ መደረግ ጥሩ ነው። ራሳችን ላይ የሚስተዋሉ ምልክቶችንም ቶሎ አይደንቲፋይ ለማድረግ መሞከር ጥሩ ነው ማለት ነው። እናም እነዚህ አይነት ነገሮች ካሏችሁ ቶሎ ብላችሁ ሐኪሞችን ማማከር ወደ ህክምና ተቋማት መሄድ ያው አንዱ መፍትሄ ነው። ምክንያቱም እነዚህ በጣም ክፉ የሆኑ በሽታዎች ናቸው። መጀመሪያ አካባቢ ምንም አይነት ምልክት አታዩም። በሽታው በጣም እያደገ ከመጣ በኋላ ነው ምልክቶችን የሚያሳዩት ማለት ነው። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። ቀብር ስነ ስርዓቱ የት እንደሚሆን ምናምን ፌስቡክ ላይ የተለያዩ ቦታዎች ላይ ፖስት ስለሚደረግ ሄዳችሁ ማጽናናት የምትፈልጉ ሰዎች ካላችሁ ብዙ መረጃዎች ሼር ቢደረጉበት እነ ጉርሻ ፔጅ ላይ ፎሎ ማድረግ መከታተል ትችላላችሁ። አመሰግናለሁ።